በህይወቴ ስለ እግዚአብሔር የገቡኝን አስገራሚ ምስጢሮች ልንገራችሁ። ለምንድነው ሰው እግዚአብሔር የለም የሚለው? ለምንድነው ትልልቅ ሳይንቲስቶችና ፈላስፎች ከፍልስፍናቸው ጫፍ ሲደርሱ የፈጣሪ መኖር ቢያምኑም እንኳን አብዛኞቹ ፈጣሪ እንደዚህ ነው ብለው ሃይማኖት እንደሚያመልከው እግዚአብሔርን አላመለኩትም? ለምን? ምክንያቱም እግዚአብሔር ራሱን ለሰው ልጅ የገለጠባቸው ሁለት ታላላቅ መጽሐፍቶች አሉ። ዘ ቡክ ኦፍ ኔቸር ወይም የተፈጥሮ መጽሐፍና ዘ ቡክ ኦፍ ዘ ወርድ ወይም የቃሉ መጽሐፍ ወይም ቅዱሳት መጽሐፍት ናቸው። የተፈጥሮ መጽሐፍ አንድን ስዕል ስታይ የቡርሽ አጠቃቀሙ፣ የከለር አመራረጡ ስለ ሰዓሊው ማንነት እንደሚነግር ሁሉ ስነ ፍጥረትም እግዚአብሔር ስለ ራሱ ማንነት ኃይልና ጥበብ ለሰው ልጆች ሁሉ እንዲታይ አድርጎ የዘረጋው ታላቅ የኤግዚቢሽን አዳራሽ ነው። ሰማያት ክብሩን ይናገራሉ፣ ውቅያኖሶች ስለ እግዚአብሔር ግርማና ስፋት ይናገራሉ፣ አበቦች ስለ ፈጣሪ ውበትና ለዝርዝር ነገሮች ስላለው ትኩረት ይናገራሉ፣ የንፋሱ ሽውሽውታ ስለማይታየው ግን ሕያው ስለሆነው የእግዚአብሔር መንፈስ ይናገራሉ። ብቻ ተፈጥሮን ካነበብነው ሁሉም ስለ እግዚአብሔር ይናገራሉ። ግን ይሄ መጽሐፍ ከፊታችን ተዘርግቶ እያለ ብዙዎቻችን ሳናነበው እንቀራለን። ምክንያቱም መጽሐፉን ለማንበብ አንክሮ ወይም ኮንቴምፕሌሽን ያስፈልጋል። አንክሮ ማለት እንዲሁ ማየት ሳይሆን በነገሮች ውስጥ ያለውን ጥልቅ ትርጉም መፈለግ ነው። አንዱ ዛፍን ሲያይ ይህ ለማገዶ ይሆናል ይላል። ሌላኛው ደግሞ በዛፉ ስርና ቅጠል ውስጥ ያለውን የሕይወት ዑደት አይቶ ይህ የፈጣሪ አስገራሚ ጥበብ ነው ብሎ ይደነቃል። ሁለተኛው የቃሉ መጽሐፍ ወይም ዘ ቡክ ኦፍ ዘ ወርድ ወይም መጽሐፍ ቅዱስ አለ። ተፈጥሮ ስለ እግዚአብሔር ኃይልና ጥበብ የምንረዳበት ታላቅ መጽሐፍ ከሆነ ቅዱሳት መጻሕፍት ደግሞ ስለ እግዚአብሔር ባህሪና ፈቃድ የምንማርበት ድምፅ ነው። ይህን መጽሐፍ ስናነብ ተፈጥሮ ሊመልሳቸው የማይችላቸውን ጥያቄዎች ይመልስልናል። እግዚአብሔር ስለ እኔ ምን ይሰማዋል? እግዚአብሔር እኔን እንዴት ነው የሚያየኝ? የሕይወቴ መጨረሻ ምንድን ነው? ክፉ ነገርና መከራ በሕይወቴ ውስጥ ለምን ይደርስብኛል? እንዴትስ ማሸነፍ እችላለሁ? የሕይወቴ ዓላማ ምንድን ነው? የሚሉትንና ሌሎችንም ይመልስልናል። የተፈጥሮን መጽሐፍ ያለ ቃሉ መጽሐፍ ወይም ያለ መጽሐፍ ቅዱስ ለማንበብ መሞከር በማታቀው ጨለማ ክፍል ውስጥ ያለ መመሪያ ለመጓዝ እንደመሞከር ነው። ከግድግዳው ጋር ሂደት ትጋጫለህ። ተፈጥሮን ስታነብ አምላክ አለ ትላለች። መጽሐፍ ቅዱስን ስታነብ ደግሞ እግዚአብሔር እንደዚህ ነው ብሎ ይነግራል። ምክንያቱም የቃሉ መጽሐፍ ወይም መጽሐፍ ቅዱስ የተፈጥሮን ምስጢር የምንተረጉምበት መነጽር ነው። የተፈጥሮን መጽሐፍ ብቻ ለማንበብ ከሞከርክ ተፈጥሮ ተደመ ተፈጥሮን ልታመልክ ትችላለህ። ቃሉን ግን ስታነብ ጣትህን ከፍጥረቱ ወደ ፈጣሪው እንድትቀስር ያደርጋል። ስለዚህ ተፈጥሮን ብቻ ሳይሆን ተፈጥሮንም መጽሐፍ ቅዱስንም ማንበብ እግዚአብሔርን በትክክል እንድትረዳው ያደርጋል ብዬ አስባለሁ።